አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ ውዶቼ። እንግዲህ ዛሬም በጣም የሚያስጨንቅ የሚያስለቅስ ነው ደግሞ ዛሬም። ኧረ ተውን ሀይሚዬና ብሩኬ ተው። ከዛሬ ነገ ይሻላል ስንል የባሰው ነው ይመጣል። ከዛሬ ነገ ይሻላል ስንል አሁንም የባሰው ነው ይመጣልና እባካችሁ ተው፣ ተረጋጉ፣ ወደ ራሳችሁ ተመለሱ። ኦዲየንስም ከዚህ በላይ አይጨነቅ። በቃ የምሬን ነው። እና አሁን ላይ ሁላችሁም በቃ እንደ እውነተኛ አድርጋችሁ ወስዳችሁታል። እንግዲህ እነሱም የሚያወሩት ነገር መሀል የሚያስገቡት ነገር ምናምን ቤተሰብ መግባቱ ምናምን ይሄ ሁሉ ነገር በቃ እንደ እውነት አድርጋችሁ እንዲታስቡ አድርጓችኋል ማለት ነው። እኔ ምንም ማለት አልችልም እዚህ ጋር ማለት ነው። ምክንያቱም እንዲህ ነው ብላችሁ የምትሳደቡ ትኖራላችሁ ማለት ነው ውዶቼ። እኔ ለእናንተ በማሰብ ነው። ራሳችሁን ጠብቁ። ሰው ሀገር ላይ ነው ያላችሁት። ምንም ብትሆኑ ማንም የሚደርስላችሁ የለም። ለራሳችሁ ነው ያላችሁት። ራሳችሁን ጠብቁ። ዛሬም ነገም የምነግራችሁ ነገር ይሄ ነው። የምሬ ነው። ወደ ራሳችሁ ተመለሱ። ራሳችሁን ጠብቁ። በጣም ብዙ ሰው እያለቀሳችሁ ነው። እየተናገርኩ ራሱ ኮሜንት ላይ ለቅሶ በለቅሶ ነው የምታረጉት ምናምን። ዛሬ አሁን በቲክቶክ በመጣችሁ ምናምን አልቅሳለች ምናምን እያላችሁ በቃ ለቅሶ በለቅሶ አድርጋችሁታል ምናምን ማለት ነው። እና ወደ ራሳችሁ ተመለሱ። የምሬን ነው እንዴ። እስኪ አሁን የለቀቀችው ሙዚቃ አይታችኋል። የለቀቀችው ሙዚቃ ኦልሬዲ በቃ ታስፈልገኛለህ፣ አንተ ከጎኔ ብትሆን ታስፈልገኛለህ የሚል ነገር ነው የለቀቀችው። ጥሩ ነገር ነው፣ መጥፎ ነገር አይደለም። ሲቀጥል ደግሞ ራሳችሁን ጠይቁ። ለምንድን ነው አሁን ያንን አካውንት የከፈተችው? ሌላ ተጨማሪ አካውንት የከፈተችው ለምንድን ነው ብላችሁ ራሳችሁን እስኪ ጠይቁ። እስኪ ቆም ብላችሁ አስቡ። እስኪ አሁን ሀይሚዬ አካውንት አላት። አካውንቷ አንትን አልተባለባትም፣ አልተዘጋባትም ምናምን ደህና ነው አካውንቷ። ቡቡ ብላ ከፍታ መታ በዛ ቪዲዮ የምትሰራው ለምንድን ነው ብላችሁ ጠይቁ ራሳችሁን። በቃ አሁን ግራ እያጋባን ያለው በጣም ብዙ ሰው ግራ ገብቶት ያለው የሀይሚዬ ነገር መጀመሪያም ቢሆን የሀይሚዬ ማልቀስ ምናምን ነገር ነው ሰውን በቃ እንደ እውነት አድርጎ እንዲያስብ ያደረገው ማለት ነው። ከዛ በተጨማሪ ደግሞ ቤተሰብ መግባቱ አሁን ላይ ደግሞ ብሩኬ አሁን መጀመሪያ አካባቢ ብሩኬ በብዙ መንገድ ሲያስነቃ ነበር። መግቢያ ሲሰራ ምናምን አንዳንድ ነገሮች ይሳቱት ነበር ከወሬው ከምናምን። አሁን ደግሞ ብሩኬ ስሬሱ ነው መጥቶ በቃ ነገሮች ምናምን እንትን እያለ ሲመጣ ደግሞ እሱንም መፍራት ጀመራችሁ። በቃ ይሄ ነገር እውነት ነው ማለት ነው፣ ብሩኬ ያምሮራል ማለት ነው፣ ወደ ማለት ገባችሁ ማለት ነው። እኔ እዚህ ጋር ምንም ነገር ልላችሁ አልችልም። ሀይሚዬና ብሩኬ ይሄ ነገር አሁን እኛ እንዴት እኔ እንጃ እኔ ምን እንደምል አላውቅም። ሰው እንዴት እውነተኛ ነገር እንዴት ሚዲያ ላይ በዚህ ልክ አንድ ወር ሙሉ ይጨቃጨቃል ሰው ሚዲያ ላይ? ትክክለኛ ላይፍ የሆነ ሪል ላይፋችሁን አውጥታችሁ ሚዲያ ላይ ለአንድ ወር ትጨቃጨቁበታላችሁ? ለአንድ ወር ዩቲዩብ ትሰሩበታላችሁ? ላይፍ እንደዚህ ቀልድ ነው እንዴ? ህይወት ቀልድ ነው እንዴ? የሆነ ችግር ከተፈጠረ በቃ ያን ነገር እንኳን አይደለም የባልና ሚስት ጸብ ማለት ነው። ባልና ሚስት በሏቸው። አውረዲ አሁን እየወጣ ነው ሀይሚዬና ብሩኬ እንዴት ባልና ሚስት እንደሆኑ ምናምን ማለት ነው። የምሬን ነው። እና በብዙ አሁን ጋሽዬም ብዙ ነገር ሀይሚዬም ብዙ ነገር እያወጣች ነበር እስከዛሬ ድረስ። አሁን ብዙ እርግጠኛ ያልሆናችሁ ሰዎች ነበራችሁ። እኔ እንኳን ኦልሬዲ እርግጠኛ ነኝ ምናምን፣ ግን ሰርጉን አላየንም እንጂ እነዚህ ልጆች ቃል አላቸው ምናምን። ኦልሬዲ ባልና ሚስት ናቸው ማለት ነው። በቃ እንደዛ ብላችሁ አስቡት። ሰርግ ያው ሰውን ለማብላት አይደለም። ራስ በራሳችሁ ቃል ከተገባባችሁ ኦልሬዲ ባልና ሚስት ሆናችሁ ማለት ነው። እኔ በዛ ነው ማምነው። አንድ ላይ እየኖሩ ምናምን በቃ ገባችሁ አይደለ? የባልና ሚስት ጸብ እንኳን አይደለም ሚዲያ ይቅርና ጎረቤት መስማት የለበትም። እናት አባት ራሱ መስማት የለበትም። በቃ ሁሉን ነገር ራሳችሁ የምትፈቱት ነገር ነው። ከበድ ያለ ነገር ሲሆን ደግሞ ከአቅማችሁ በላይ የሆነ ነገር ሲኖር ወደ ቤተሰብ ይገባል። ከዛ ብዙ ነገር አለ ምናምን እንደዚህ። አሁን እንደ ብሩኬ አንዲት ልጅ የሆነች ልጅ አርግዣለሁ ብላ ብትመጣ እንደዚህ የበፊት ፍቅረኛው ጋር ምናምን የሆነ ነገር ካለ ብዙ የሚደረግ ነገር አለ። በቃ ሐኪም ቤት ችሊ ተመርምራ ምናምን ነገሮች በቃ ጽንሱ ራሱ መመርመር ይችላል አልኩ አዲስ አበባ ማለት ነው። ብዙ ምክንያቶች አሉ። እቺ ልጅ ከዚህ ድረስ እንደዚህ ምናምን አትመጣ ሚዲያ ላይ እንደዚህ መታ ትጨቃጨቅ ምናምን መጨቃጨቅ ምናምን አያስፈልጋትም። በቃ ሁሉን ነገር በውስጥ ነበር መጨረስ የነበረባቸው። እኔ እንዴት እንዳሰባችሁት አላቅም። ሀይሚዬና ብሩኬ ደግሞ እየመጣችሁ እዚህ ጋር ብዙ ነገር እኛን ለማሳመን ብዙ ነገር ታደርጋላችሁ፣ ብዙ ነገር ትላላችሁ ምናምን። እኔ አላቅም እንዴት እንደሆነ እኔ ግራ ነው የገባኝ። የምሬን ነው፣ ግራ ነው የገባኝ።
በዚህ ምን አይነት ነው? እንደዚህ አይነት ህይወት አለ እንዴ? እንደዚህ አይነት ህይወት አለ? ምንድነው? ቆይ ከዛ በተጨማሪ ደግሞ ሀይሚዬ የኔ ቆንጆ አንቺ ጠንካራ ነሽ። ነገሮችን በማስተዋል ነገሮችን አለ አይደለ ብዙ ነገሮችን ተቋቁመሽ እዚህ ደርሰሻል። ብዙ ዋጋ የከፈልሽበት ፍቅር ነው እና አሁንም ደግሞ በመመለስሽ እኛ በጣም ደስተኞች ነን። ድሮም ቢሆን ሀይሚዬ ተረጋጊ፣ እንለያይ የሚለው ላይ አትቸኩይ፣ ተረጋጊ፣ ተይ ሀይሚዬ ምናምን ብዙ እንትን ፍቅርሽን ብዙ ዋጋ የከፈልሽበት ነው ምናምን እያልን ስንመክር የነበረው ይሄ ነገር እንዳይመጣ ብሩኬም ደግሞ ወደ ውሳኔ ገብቶ ደግሞ እንደዚህ መመለስ እንዳያስቸግረን እኛም አንቺም እንዳትቸገሪ ለሁለታችሁም በማሰብ ነበር ማለት ነው። ያን ነገር ሆነሽ እንደ ሴት እንደመሆንሽ መጠን ተረድተንሻል እኛ ሴቶች ማለት ነው። አሁን ላይ ባለው ሁኔታም ብሩኬ ላይ መፍረድ አይቻልም። ምክንያቱም ጥፋቱ ኦፍኮርስ አብዛኛውን ጥፋት የሱ ነው። መጀመሪያ ላይ ለምን መጣ ለምን እንደዚህ አለ ምናምን የሚለው ነገር ጥፋቱ የሱ ነው። መጀመሪያ እሺ ለምን ሁሉን ነገር በግልጽ አልነገራትም፣ ለምን እንደዚህ አላላትም የሚባለው ነገሮች አሉ። እነሱን ጥፋተኛ እንደሆነ አምነናል። ይሄን ነገር ማድረግ አልነበረብህም ምናምን እያልንም ያው እንደ አስተያየት እንደ ድራማው ምናምን እየሰጠን ነበረ። ከዛም በተጨማሪ ደግሞ በቃ አላደለ የዛኔ ሀይሚዬም ተመለስኩ ብላ ስትመለስ አሁን እዚህ ጋር ነው እኮ ችግር ይሆን። አሁን ሀይሚዬ ዛኔ ተመለስኩ በቃ ከጎኑ ልሆን ነው ብላ ስትመለስ እዩን ሩም ውስጥ አገኘቻትና ተበሳጨች ምናምን። ከዛ ወደ በቀል ገባሽ ማለት ነው። ወደ በቀል ገባች እቺ ልጅ። የዛኔም ግን እኛ ወደ በቀል ነው የገባችሁ ብለን አስበናል። ምክንያቱም የምታረገው ሪያክት ማለት ነው። አንድም ሳይድ ደግሞ ተረድታው ይሆን ብለን ማሰብም ጀመርን። ሀይሚዬ ደግሞ እሱን ተረድቸው ለመቅረብ ስሞክር እሱ ደግሞ እያመነጫጨቀኝ ነው ምናምን አይነት ነገር ውስጥ ገባች። ብሩኬ ላይም ደግሞ የዛኔ መፍረድ አይቻልም። ምክንያቱም የምታደርገው ሪያክት ምናምን እነሱን ለማናደድ እንደሆነ የሆነ ቀልድ እንደሆነና ከልቧ አምናበት እሱን ተረድታው አልነበረም በሰዓቱ የሚመስለው የቀረበችው አቀራረብ ማለት ነው። በቃ ይሆናል አይደለ አድርጋው የማታውቀውን ነገር ወጣ ያለ ባህሪ የሆነ ውስኪ ዛ ምናምን የሚባለው ነገር ነበር አይደለ በሰዓቱ ያ ነገር እኛም አይተና ስለማናቅ አይ ይሄ በቃ እዩን እንትን ለማለትና እሱንም ደግሞ ትንሽ ላናደው ብላ ነው ለመበቀል አስባ ነው አይነት ነገር ውስጥ ገባን ማለት ነው። ማን ነው ብሩኬ ብቻ ሳይሆን እኛም ደግሞ ሙሉ ለሙሉ ሀይሚዬ አምናበት አይደለም የተመለሰችው የሚለውን ነገር ጥርጣሬ ውስጥ ገብተን ነበር እኛ ራሱ ማለት ነው። እዛ ላይ ደግሞ እንትን አሉ። አሁን ደግሞ ሌላው ደግሞ ሙሽዬ ጋር መሄዷ የዛኔ ቤት ሄዳ በቃ ለቤተሰብ እንትን ማለት አለብህ ማሳወቅ አለብህ እኔ እናንተ በቃ ከዚህ በላይ መቀጠል የለብንም በቃ ወስኛለሁ ተወኝ በቃ ምናምን የሆነ አለ አይደለ አንዳንድ ጊዜ የሰው ልጅ ማለት ነው የሆነች ትንሽዬ ጭላንጭል መንገድ ሲሰጣችሁና ሲረጋጋ ነው እናንተ ነገሮችን ቆም ብላችሁ እንዲታስቡ የሚያደርጋችሁ ገባችሁ። የሆነ ነገር እንኳን ቢላችሁ አይ ከልቡ አይደለም ምናምን ብላችሁ እንኳን እንዲታስቡ የሚያደርጋችሁ ነገር ትንሽ እንኳን ፍንጭ ሲሰጣችሁ ነበረ። የዛኔ ግን ሀይሚዬ ሙሉ ለሙሉ በቃኝ የማለት ደረጃ ላይ ደርሳ ነበረ። ከዛም በኋላ ብሩኬ በቃ እንትን አዳሩን ሲያስብ አድሮ ጋሽዬን ጠርቶ እንግዲህ ከጋሽዬ ፊት ደግሞ ሌላ ተጨማሪ አሁን በቃ ምናምን ነገር ብሎ ወስኖ ሄዶ ሲናገር ደግሞ በመሀል የተናገረችው ነገር ደግሞ ብሩኬን በጣም ልቡን ሰብሮታል ይመስለኛል። እንደዛ ነው። ምክንያቱም በቃ ከአባታችሁ ፊት ባላችሁን የራሳችሁን ሰው በቃ አባዬ ሌላ ትድረኛለህ ሌላ ፍቅረኛ ይዛለሁ ሌላ ጓደኛ ነገ ወዳ ያን ነገር እንድትቀበለው ፈልጋለሁ እንድትቀበሉት ፈልጋለሁ። እኔ አሁን ላይ አንተ አስገድደኸኝ ከብሩኬ ጋር እንኳን ብሆን እኔ ብሩኬን ላስደስተው አልችልም። በቃ ሌላ ነገ ወዳ ሌላ ጓደኛ ሲይዝ በደስታ መርቀህ እንድድረኝ ነው የምፈልገው አይነት ነገር ስትለው የዛኔ በቃ ያቺ ቃል ልቡን ሰብረዋለች ብሩኬ ማለት ነው። እና በቃ ይበልጥ እንዲወስን ውሳኔው ላይ እንዲጸና አደረገው ደግሞ ይበልጥ ማለት ነው። አሁን እሱ ነው እኮ ችግር የሆነው። አሁን ደግሞ እንደዚህ ወስኛለሁ ምናምን ሲል ደግሞ ሀይሚዬ ደግሞ ያለፉትን ነገሮች ደግሞ ማድረግ አልነበረብኝም ብላ ወደ ራሷ ተመልሳ ስመጣ ደግሞ ብሩኬ ደግሞ ወስኛለሁ አለ ማለት ነው። ስለዚህ በድራማው አብዛኛው ጥፋት የብሩኬ ሆኖ እያለ ግን
አሁን ላይ በተደረገው ጥፋቱን አምኖ ይቅርታ ካለ አንድ ሰው ከዛ ደግሞ ያልተጣሩ ነገሮችን ደግሞ ቁጭ ብሎ ይሄ ምንድነው አስረዳይ በቃ ምናምን ተብሎ ቁጭ አድርጎ ማስረዳትና መጨረስ ከቤተሰብ ጋር ያለውን ነገር መጨረስ ይቻላል። በቃ ግልጽ እንዲሆንላት ነገሮች ምናምን ማለት ነው። ከዛ ውጭ ግን አሁን ላይ እንደዚህ ብሩኬ በሚወስን ሰዓት ደግሞ ተመልሳ መታ ደግሞ እንደዚህ ነው ስትለው ደግሞ እሱ ደግሞ ሌላ ጥያቄ ፈጠረበት ማለት ነው። እና እኔ በጣም በቃ ውዝግብግብ ያለ ስሜት ውስጥ ነውና በማንም ላይ መፍረድ አይቻልም። ሀይሚዬንም አትውቀሱ፣ ሴት ልጅ ነች። ግን ደግሞ አሁን ላይ ብሩኬ አይኖ በአሁኑ ላይ ምንም ካንተ ላይ መፍረድ አይቻልም። ነገር ግን ደግሞ ጥፋቱም ከወደ አንተ በኩል እስከሆነ ድረስ የመጣው ያንን አምነህ ይቅርታ ብለሃል ምናምን ያለው ነገር ልጄኔም አይደለም ምናምን ጊዜ ይፈታዋል አብረሽን ከጎኔ ሁኚ ምናምን ነገር ብለክ ነበረ። ያው እሱ ነገር እንግዲህ አልፎ መጥቷል እዚህ ጋር። አሁን ላይ ደግሞ እንግዲህ እስኪ አንተ ተሸነፍና ነገሮችን አንደርስታንድ ለማድረግ ሞክርና ሴት ልጅ ነች እሷ እንደዚህ ቁጭ አድርገህ በስነ ስርዓት ምናምን አውራት እስኪ እንዴ። እኔ እኮ ግራ ገባኝ የምሬን ነው። ቢያንስ አላደር ሴቶች ስንናደድ ምናምን ምንናገረውን አናቅም፣ እንቸኩላለን፣ በቃ ለውሳኔ እንቸኩላለን። ይሄ ችግር አለብን እኛ ማለት ነው። እና ወንድ ልጅ ደግሞ የተረጋጋ ነው። ከሷ አንተ ተሽለህ ምናምን በቃ ነገሮችን ረገብ አድርገህ ተሸንፈህ እሷን እስኪ ትሪት ለማድረግ ሞክርና ለመመለስ ሞክር ማለት ነው። እኔ ይሄን ነው የምለው። ከዛ ውጪ ውዶቼ አትጨናነቁ፣ አታስቡ። እንዴ የኋላውን ነገር እስኪ ያለፈውን ነገር አስቡ ማለት ያለፈውን ነገር ስላችሁ አመጣጡ ድራማ ለመሆኑ ምናምን ራሱ በጣም ብዙ ማስረጃዎች እኮ አሉ ውዶቼ። ስለዚህ አትጨነቁ፣ አታስቡ። ሁሉም ነገር ይስተካከላል። ሜቢ ነገ ሊያስቀሯት ይችላሉ። ብሩኬን በቃ ምናምን ብሎ ሊያስቀራት ይችላል። ከዛ ሰላም ሊፈጠር ይችላል ምናምን። ሀይሚዬ ለሁሉም ነገር ባትቸኩይ መልካም ነው። አይኖ ታግሰሻል፣ በጣም ብዙ ነገር ታግሰሻል። ግን ደግሞ አሁን ለኛ ብዙ ጥሩ ነገሮችን ትይናለሽ አይደለ? ብሩኬ ሲመጣ ደግሞ በንዴት አንዳንድ ነገሮችን እንትን ማለት የለብሽም፣ መናገር የለብሽም። እሱ ላይ ስሜት የሚፈጥሩ ነገሮችን አለ አይደለ? እንዴት ነው ለኛ አሁን ትናንትናም ዛሬም አሁን ብዙ ጥሩ ነገሮችን ብላናለች አይደለ? ሀይሚዬ ምን አለች? አሁን ለምሳሌ ትላንት አሁን እንዴት ተመለሰች? ነገሮች ሁሉ በቃ ልተዋቸው ቢሆንም በቃ ካረገውም ከሆነም ከተፈጠረም እንኳንም ተፈጠረ ብዬ ልቀበለው ነው። ምክንያቱም እሱ በዚህ ልክ እየለፋልኝ በዚህ ልክ እየሆነልኝ እኔ ደግሞ አለመቀበል አልቻልኩም እና እንደው ቢሆን እንኳን ችግር የለውም ብዬ ልቀበለው ወስኛለሁ። ሁሉን ነገር ትቼዋለሁ በቃ ከዛ እንደ አዲስ ህይወታችንን እንኖራለን ብላ ነበር አይደለ ትናንትና። እና ትናንትና ቤተሰብም ሲመጣ ቤተሰብም ፊት የተናገረችው ነገር ሁሉ ልክ ነች። ከዛ ውጪ ዛሬ ደግሞ ምንድነው አሁን መግቢያ ስሰራ ላይ ብዙ ነገር የተናገረችው ነገር አለ። ለሚሳደቡት ምናምን ሀይሚዬ ቅንጣት ታክል እንትን እንድትይ አንፈልግም። በዛ ላይ ደግሞ ራስ ማጥፋት ምናምን አስቤ ነበር እንዴ። በፍጹም እንደዚህ አይነት ነገር የማይታሰብ ነገር ነው። አንቺ ደግሞ ጀግና ልጅ ነሽ። እንደዚህ የሚባል ነገር የለም። ነገሮችን ቆም ብለሽ ማሰብ ራስሽን ማዳመጥ ነው እንጂ እንደዚህ አይነት መጥፎ ነገሮች መታሰብ የለበትም። ሲጀመር ለሚዲያ የሚመጥን ነገር አይደለም ይሄ ንግግር ራሱ ማለት ነው። ምክንያቱም ጥሩ አይደለም። አይኖ በጭንቀት ብዙ ሰው የሆነ ሀሳባችሁ በጣም ብዙ ነገር እንትን ስትሉ ከብዳችኋል አይደል? ግን ደግሞ መሆን የለበትም። ሁሉ ነገር እኮ ያልፋል አይደል እንዴ? ያልፋል ሁሉም ነገር። እንደዚህ አይኮንም። በቃ ጠንካራ ጀግና ነው እንጂ መሆን ያለብን። ሁላችንም ቢሆን እንደዚህ አይነት ነገር ቢያጋጥመን ነገሮችን ደግሞ ቆም ብለን ማሰብ፣ አንዳንዴ ቤተሰብም የሚለንን ነገር መስማት በቃ አለ አይደለ? ቆም ብለን ማሰብ መቻል አለብን። መረጋጋት መቻል አለብን። እሱን ነው የምለው እኔ ማለት ነው። ከዛ በተጨማሪ ደግሞ ዛሬ አሁን ምንድነው ጥያቄ የሆነብኝ ነገር ትላንት እንደዛ ብላ ነበረ። ከዛ ብሩኬ ሲመጣ ደግሞ ቆይ ለምን አትተውኝም? ግን እኔ ራስ እንትን ተውኝ ራሱ ብል እንለያይ እንኳን ብዬ እኔ ለወስን እንኳን ብሞክር ልተውኝ አልቻላችሁም ብላ አለሽ ማለት ነው። ይሄን ነገር መጠቀም አልነበረባትም። ከዛ በተጨማሪ ደግሞ ቤት ሂጄ እቃዬን ሰብስቤ እመጣለሁኝ ሌላ ቃል ነካም ምናምን ነገር ያለችው ነገር ደግሞ አለ። እሱንም ነገር ማለት የለባትም። ከዛ በተጨማሪ ደግሞ አባዬ እኔ ብመጣ ትቀበለኛለህ? ሀይሚዬ አባት እናት እኮ ምን በቃ አለ አይደለ? አርጅተሽ ራሱ በምርኩዝ ብትሄጂ ይቀበሉሻል እንዴ? አባት እናት ማለት እኮ እንትን ነውና አልቀበልም ሊሉ ነው እንዴ ታዲያ ሀይሚዬ? እና አንዳንዴ እሱ ጋር ስትሆንና እዛ ጋር ስትከራከር ንዴት ላይ ትሆናለች መሰለኝ።
የምትናገረውን ነገር ትሳሳታለች። እዚህ ጋር መግቢያ ስትናገር ደግሞ ለኛ ጥሩ ጥሩ ነገሮችን እንትንላለን ማነው እንሰማለን ማለት ነው። ሶ ብሩኬ ወንድሜ አንተ ተሽለክ ነገሮችን ተወት ለማድረግ ሞክር። ከዛ በተረፈ ፈጣሪ ከናንተ ጋር ይሁን። ኦዲየንስ ግን አትጨነቁ፣ አታስቡ።